ሰሞኑን የምንሰማው እጅግ አስደንጋጭና ልብ ሰባሪው መረጃ በትግራይ ክልል ህጻጽ ከተማና በደብረ ብርሃን የተከሰተውን የረሃብና የመፈናቀል ችግር በርካቶችን አሳዝኖና የተጎዱ ወገኖቻችንን ለመደገፍና ለማገዝ እየተረባረቡ ያሉትን ተጽዕኖ ፈጣሪ ወጣቶች ግማሾችን ሲያስወድስና ሲያስሞግስ፣ ግማሾቹን ደግሞ ሲያስወቅስና ሲያስተችት ተመልክተናል። ታዲያ እነማን ተወገዙ? እነማንስ ተወደሱ? ለምንስ ደግ በሰሩ ተወገዙ? ሁሉንም በዚህ መሰናዶ ይዘንላችሁ የምንቀርብ ይሆናል። ከዚህ ቀደም ቲክታከሮች ችግር በደረሰበት አካባቢዎችና እርዳታ በሚያስፈልግበት ጊዜያት በሙሉ በግንባር ቀደምነት ተገኝተው የቻሉትን በጉልበታቸውና ሌሎች እንዲያግዙ እድል በመክፈት ይታወቃሉ። አልፎ አልፎም አንዳንድ ያልተገቡ ድርጊቶችን በእርዳታ ስም ሲያከናውኑ አስመልክተውናል። በአሁኑ ሰዓት በትግራይ ክልል ህጻጽ ውስጥ በርካታ ወገኖቻችንን በረሃብና በምግብ እጦት እየሞቱ ይገኛሉ። በአስቸኳይ ልንደርስላቸው ይገባል፣ ድጋፍ ያስፈልጋቸዋል በሚል ሀሳብ በዚህ ሁኔታ ምክንያት ከቤት ንብረታቸው ተፈናቅለው በረሃብ እየተሰቃዩ 5 ክረምት አሳልፈዋል በተባሉበት ከቦታው ደርሰው የማህበራዊ ሚዲያ አንቂዎች ተረባርበው ድጋፍ እያደረጉ አስመልክተውናል። ከዚህ ቀደም ፊዮና የተባለች አንዲት ቲክታከር አንዲትን እናት ልርዳሽ በሚል ስም ቪዲዮ እየቀረጸች 10,000 ብር ከሰጠቻት በኋላ 9,000ን ተመልሳ በመቀበል በርካታ ትችቶችን አስተናግዳ ነበር። ሰላም የሀገሬ ልጆች፣ ዛሬ የመጣሁት ይቅርታ ለመጠየቅ ነው። አንድ ጥፋት አጥፍቼ ያኛውን ጥፋት ለመሸፈን ሌላ ጥፋት አጥፍቻለሁ እና ሁላችሁ እኔም ትግራዋይቲ ነኝ። ትግራዋይቲ ትግሬዎች እናቶቼ የሀገሬ ልጆችም እና ቤተሰቦቼም በጣም አዝነውብኛል። አንደኛውን ስህተት ለመሸፈን ሌላ ስህተት ሰርቻለሁ። ይቅርታ አድርጉልኝ እና ሁላችሁም እንድታውቁልኝ የምፈልገው ነገር እኔ እንደዚህ አይነት ሰው አይደለሁም። ሰው ነኝና ተሳሳትኩ። በቃ ሰው ሆኖ የማይሳሳት የለም። አሁን ደግሞ ህጻጽ ላይ በተከሰተው የረሃብ ክስተት ላይ ከሌሎች ቲክቶከሮች ጋር ቦታው ላይ በመገኘት እርዳታ ለሚያስፈልጋቸው ወገኖች እያገዙና ሌሎች እንዲረዱና እንዲያግዙ መንገድ እየሆኑ ሳለ ፊዮና የተባለችው ቲክቶከር ባጋራችው ምስል ምክንያት ብዙዎች ቅሬታዎችን እያነሱ ተመልክተናል። ሴት ልጅ ለሸክም አልተፈጠረችም። እሷ ሌሎች ሴቶች ሊሰሯቸው የሚችሏቸውን ስራዎች መስራት ስትችል ለታይታ በሚመስል መልኩ ኩንታል ዱቄቶችን እየተሸከመች አሳይታናለች። ያውም በዙሪያዋ ወንዶች እያሉ። እናም ያሸከሟት ወንዶቹ መሆናቸው ለተመልካቾች ከፍተኛ ትንግርትን ጭሮ በማህበራዊ ሚዲያው ላይ መነጋገሪያም ሆናለች። እኔ ሴት ልጅ ለሸክም አልተፈጠረችም ብዬ ማምን ሰው ነኝ። እኔ አጠገቧ ቆሜ 30ና 20 ኪሎ አንድ ሴት ልጅ የመሸከም ግዴታ የለባትም። ምናልባት ለኑሮ ለማሸነፍ ስትል ኑሮ ከብዷት በህይወት ትግል ውስጥ ከሌለች በስተቀር ያቺ ሴት ለህይወቷ ለኑሮዋ ስትል ትሸከማለች። አለበለዚያ ሴት ልጅ ለሸክም አይደለም የተፈጠረችው፣ ያውም የሚሸከሙ ወንዶች አጠገቧ እያሉ። በቃ ተጽዕኖ ፈጣሪነታችሁን ተጠቅማችሁ ሄዳችሁ ህመማቸውን ካጋራችሁን ቪዲዮ ቀርጻችሁ ለኛ ካስተላለፋችሁ ሄዳችሁ ማየታችሁ በራሱ እንትን ነው፣ ከሰባዊነት በላይ ነው። ከሰባዊነት የሚስተካከል ነገር ነው። ስለዚህ ሌላው ድራማ፣ ሌላው ማስመሰል አያስፈልግም። በቃ ምንም አያስፈልግም። ይኸውላችሁ ይሄንን ልጅ ይሁት እያለቀሰ ቪዲዮ እየተቀረጸ በመሃል ነው የሚገባው፣ ከጀርባ ነው እሱ እያለቀሰ ማለት ይከብደኛል። የሆነ ስጋው ተቆርጦ እናንተ ይንሰቀሰቃል። እግዚአብሔርን አልቀሻለሁኝ እኔ በዚህ ቪዲዮ ማታ። በቃ እኮ ይሁንና ሰባይነት እኮ 700 ኪሎ ተሸክመ ብትሄድ ይሄ ልጅ ከተሰማው ስሜት እንትን አይለኝም። ድራማው አያስፈልግም። በቃ የሆነ ነገር አድርጉ፣ ከልባችሁ በንጹህነት በነፃነት አድርጉት። ያ ሰባዊነት ነው። ሌላች ማስመሰሏን ድራማዋን ምናምን ተዋት፣ በእናታችሁ ተውት። እሱ እባካችሁን እርዳታ ላይ የምትሰሩ ቲክቶከሮች በቻላችሁት መጠን ትኩረት ላለመሳብ ሞክሩ። የእርዳታ ጉዳይ በመጣ ቁጥር የሚያሳስበኝ ትልቁ ጉዳይ የቲክቶከሮችና የአርቲስቶች ሁኔታ ነው። ኦፍኮርስ እርዳታ ማድረጋችሁ፣ በእርዳታ ላይ መሳተፋችሁ የሚያስመሰግን ትልቅ ተግባር ነው። ነገር ግን በእርዳታ ቦታ ላይ ስትገኙ፣ እርዳታ ስታደርጉና ሰዎችን ስትረዱ በቻላችሁት መጠን
ትኩረት ላለመሳብ ሞክሩ። በየጊዜው እርዳታ በመጣ ቁጥር ኮሜንቱና ሶሻል ሚዲያው እንዳለ የሚሆነው እርዳታውን ወደ ጎን ይተውና እርዳታ ላይ የሚሳተፉ ቲክቶከሮች ላይ አፍ መክፈት፣ እንከኖችን ማውጣት ነውና እናንተም በቻላችሁት መጠን እርዳታ ላይ ስትገኙ ስርዓታችሁን ይዛችሁ ትኩረት የማይስብ ነገር ልብስ ሊሆን ይችላል፣ ሜካፕ ሊሆን ይችላል፣ አነጋገር ሊሆን ይችላል፣ ተግባሮቻችሁ ሊሆኑ ይችላሉ። በቻላችሁት መጠን ተፈጥሯዊ ለማድረግ ሞክሩ። እዚህ ጋር ህዝቡ ተቸግሮ ህዝቡ እየተረዳ እያለ ይህንን አጀንዳ ቁጭ አድርገን ትኩረታችንን ቲክቶከሮች ላይ የምናደርግ ከሆነ ትኩረታችንን አርቲስቶች ላይ የምናደርግ ከሆነ ነገሩ እየተበላሸ ነው የሚሄደው። እኛም በቻልነው መጠን ትኩረታችንን እርዳታው ላይ እናደርግ። እርዳታ ላይ የምትሰሩ ልጆችም በቻላችሁት መጠን ትኩረቱ እናንተ ላይ እንዲሆን ሳይሆን እርዳታው ላይ እንዲሆን ትኩረት የሚስብ ነገር አታድርጉ። በሌላኛው ገጽ ደግሞ የምንመለከተው ቲክታከር ደግሞ ታኩርን ነው። በደብረ ብርሃን ለተፈናቀሉ ወገኖች ለመደገፍና ለማገዝ ባስጀመረው የላይቭ የገቢ ማሰባሰቢያ የከተማችን ስመጥር ባለሀብት የሆኑት አቶ ወርቁ አይተነው ታኩር ላደረገው ነገር ትልቅና ያልተጠበቀ ሰርፕራይዝን አድርገውለታል። አንዳንዴ ህይወት እንደፈለገች እንጂ እኛ እንደፈለግን አታደርገንም ብለው አንዳንዶች አስተያየታቸውን እየሰጡም ይገኛሉ። እዚህ ጋር ያደረጉት ነገር ተመሳሳይ ሆኖ አንደኛዋ ለምን ተወገዘች፣ አንደኛው ለምን ተሞገሰ፣ ማንም ባለፈ ጥፋቱ መገመት የለበትም እያሉ ሲከራከሩ፣ አብዛኞቹ በሚባል ደረጃ የሰብአዊነት ድጋፍ ለማድረግ ከዚህ ተነስታ እዛ ድረስ መሄዷ በራሱ የሚደገፍ ነገር ሆኖ ሳለ ለማስመሰል ወይንም ለታይታ የሚመስል ድርጊቶችን ማድረግ ለምን አስፈለገ ብለው ሲከራከሩም ተመልክተናል። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችን በቲክቶክ አማካኝነት እየተደረገ ያለው የገቢ ማሰባሰቢያ መርሃ ግብር እጅግ አስገራሚ ድሎችን እያስመዘገበም ይገኛል። ለወገን ደራሽ ወገን መሆኑን በተግባር እያሳዩም ይገኛሉ። በለጋስነቱ የሚታወቀው ስመጥሩ ባለሀብት አቶ ወርቁ አይተነው በደብረ ብርሃንና በህጻጽ በደረሰው የሰብአዊ ቀውስ ዙሪያ ለበጎ ዓላማ የሚውል 15 ሚሊዮን ብር ለመለገስ ቃል ገብተው የጀግንነት ስራ ሰርተዋል። በተጨማሪም ይህንን ታላቅ ንቅናቄ በቲክቶክ ለሚያስተባብረውና ሌት ተቀን ለሚደክመው ወጣት ታኩርም ትልቅ ሰርፕራይዝ የሆነ ዜና አብስረዋል። ባለሀብቱ ታኩር ላሳየው ቅንነትና ወገኑን ለማገዝ ባደረገው የማስተባበር ስራ 5 ሚሊዮን ብር የሚገመት መኪና ገዝተው ሊሰጡት ቃል ገብተዋል። በዚህ በርካቶች ተደስተው ድጋፍ ለማድረግ እየተረባረቡም ይገኛሉ። አሁንም ይህ ነገር ማብቂያው የእኛን እርዳታ ይፈልጋልና የሁላችንንም ርብርብ ማሳየት ያስፈልገናል። አብሮነታችሁን ኮሜንት ላይ አብረናችሁ ነን በማለት አጋሩን። ሰብስክራይብ ያላደረጋችሁ ቤተሰቦቻችን የደውል ምልክቷን በመጫን አዳዲስና ታማኝ መረጃዎችን ከኛ ዘንድ ማግኘት ትችላላችሁ። ለዛሬ አብቅተናል። ቸር ቆዩን።